ይህ ኢሲኤን ቴሌቪዥን ነው። የኢትዮጵያ ኮሚኒቲ ኔትወርክ ቴሌቪዥን እና ሬዲዮ ኢሲኤን። ክቡራትና ክቡራን እንደምንቆያችሁን ለሰዓቱ መርጠን ያዘጋጀነውን አዳዲስና ወቅታዊ መረጃዎች ይዘላችሁ ቀርበናል። ቤተሳይዳ ሜዲካል ፕላዛ በኢትዮጵያ የመጀመሪያውን ዓለም አቀፍ የጄሲአይ የጥራት እውቅና አገኘ። የውጭ ሀገር ሕክምናን የሚያስቀር ዘመናዊ ቴክኖሎጂ እና የጤና ሚኒስቴር ድጋፍ በኢትዮጵያ የሕክምና አገልግሎት ጥራት ላይ አዲስ ምዕራፍ ተከፍቷል። ቤተሳይዳ አሜሪካን ሜዲካል ፕላዛ በጤና አገልግሎት አሰጣጥና በታካሚዎች ደህንነት ዙሪያ ባሳየው የላቀ ብቃት በዓለም አቀፍ ደረጃ እጅግ የተከበረውን የጆይንት ኮሚሽን ኢንተርናሽናል የወርቅ ደረጃ እውቅና በኢትዮጵያ ለመጀመሪያ ጊዜ ማግኘቱን ይፋ አድርጓል። ተቋሙ የተመሰረተበትን አንደኛ ዓመት ክብረ በዓል እና የእውቅና ማብሰሪያ መርሃ ግብሩን የጤና ሚኒስትሯ ዶክተር መቅደስ ዳባ በተገኙበት በድምቀት አክብሯል። የሜዲካል ፕላዛ በየዓመቱ ከ10,000 በላይ ዜጎች ወደ ውጭ ሀገር ለሕክምና በመጓዛቸው ሳቢያ አገሪቱ የምታጣውን ከ700 ሚሊዮን ዶላር በላይ የውጭ ምንዛሬ ለማስቀረት ታስቦ የተቋቋመ ነው። በስነ ስርዓቱ ላይ የተገኙት የጤና ሚኒስትሯ ዶክተር መቅደስ ዳባ እንደገለጹት በአሁኑ ወቅት በጤናው ዘርፍ የአገልግሎት ጥራት፣ ፍትሃዊነትና ተደራሽነትን ለማረጋገጥ በርካታ የሪፎርም ስራዎች እየተሰሩ ይገኛሉ። ሚኒስትሩ አክለውም መንግስት እንደ ቤተሳይዳ ያሉ አገልግሎትን የሚያዘምኑና አቅም ያላቸውን የግል የጤና ተቋማት የማስፋፊያ ስራዎች በቅርበት የመደገፍ ጽኑ ቃል ኪዳን እንዳለው አረጋግጠዋል። ቤተሳይዳ ሜዲካል ፕላዛ ይህንን ታዋቂ የዓለም አቀፍ ምስክር ወረቀት ለማግኘት የታካሚዎች መብትና ደህንነትን፣ ጥራቱን የጠበቀ የመድኃኒት አስተዳደርን እንዲሁም አስተማማኝ የኢንፌክሽን ቁጥጥርን ጨምሮ ከ1300 በላይ ጠንከር ያሉ መመዘኛዎችን ማለፍ ችሏል። ይህ የጥራት እውቅና ደረጃውን ጠብቆ እንዲቀጥል ለማድረግ በየ3 ዓመቱ በሚደረግ ጥብቅ ድጋሚ ምርመራ የሚታደስ ይሆናል ተብሏል። የቤተሳይዳ አሜሪካን ፕላዛ ስራ አስፈጻሚ ዶክተር አየለ ተሾመ በበኩላቸው እውቅናው ኢትዮጵያን በዓለም አቀፍ የጤና አጠባበቅ ልቀት ካርታ ላይ የሚያስቀምጣት መሆኑን ገልጸው አገራችን በዓለም ላይ እጅግ የተከበሩ መመዘኛዎችን የሚያሟሉ ተቋማትን መገንባትና ማንቀሳቀስ እንደምትችል ማረጋገጫ ነው ብለዋል። ከአንድ ዓመት በፊት ተመርቆ ወደ ስራ የገባው ይህ ሜዲካል ፕላዛ በአርቲፊሻል ኢንቴሊጀንስ የታገዙና በድምጽ ትዕዛዝ የሚሰሩ ዘመናዊ የሕክምና መሳሪያዎችን በስራ ላይ ያዋለ ሲሆን ይህም ያለ ቀዶ ጥገና የልብ የአንጎልና የደም ስር ችግሮችን ለመፍታት ያስችላል ተብሏል። ተቋሙ በአሁኑ ወቅት አገልግሎቱን ይበልጥ ለማስፋት ዘመናዊ የካንሰር ሕክምናና የሰው ሰራሽ ማጽነስ IVF ማዕከላትን በማቋቋም ላይ እንደሚገኝ ተነግሯል። ኢሲኤን ቴሌቪዥን የዩቲዩብ ቻናላችንን፣ ፌስቡካችንን፣ ቴሌግራም ቻናላችንን፣ ቲክቶክ ቻናላችንን ይከታተሉ። ሰብስክራይብ፣ ላይክ፣ ፎሎ፣ ሐሳብ አስተያየታችሁን ኮሜንት በማድረግ ተቀላቀሉን። ኢሲኤን ቴሌቪዥን የሁላችንም ድምጽ